እንዴት ናችሁ? ደህና ናችሁ ወይ? አለን እኛ አልሐምዱሊላህ። ዛሬም በአዲስ ቪዲዮ መጥተናል። ቻናላችን ሰብስክራይብ አድርጉ፣ ቪዲዮአችን ላይክ አድርጉልን፣ እናመሰግናለን። እና ዛሬ የመጣንበት ቪዲዮ ደግሞ ያው እንደምታውቁት የኢትዮጵያኖች የጠንቋይ መንፈስ ጋይዝ አብሮ ተሰዷል። አዎ ስደትም ወጥቷልና ከዚህ በፊት እንደምታውቁት ዱባይ ላይ ነበር የጠንቋይ መንፈስ ያለው። ሱቄን አስመትታበት ከሰረ እንዲህ አርጋ አስመትትበታለሁ እየተባባሉ ያደረጉ ቦይሱላ ሰምተን ነበር። አሁን ደግሞ ወደ ቦይሩትም ተሰዶ የቤሩቶቹማ ጫን ያለ ነው ጋይዝ፣ ጫን ያለ ነው። ሲያስጠነቁሉ ሲያስመትቱ ተስማምተው ነበር። አሁን ተጣሉ። አሁን የተጣሉ ጊዜ አንዱ ያንዷን ሲያወጣጡ ወዲ እረቋል ጋይዝ። አዎ የነሱማ የከፋ ነው። እኔ እኮ እንደው አያበሻ እንደው የተረገምን ያልታደልን ትውልዶች ለምነን ለጠንቋይ የምንሰጣው የሊቢያ ስደተኞች ሳይቀሩ አሉ ለምነው ለጠንቋይ ይከፍላሉ አሉ ጋይስ። ባህር ታሻግረና እንሻገራለን ጠንቁልልን ባህር እንዲያንገባ እንድንሻገር ብለዋል ምስኪኖች። እንግዲህ ጠንቋይዋ ራሱ ጋይዝ ጠንቋይዋ ደግሞ አረብ ናት። የቢሩቶ ማነው ዋናቸው አረብ ናት፣ ግን አበሾቹን ተስራሉ ምክትሎች ማለት ነው። አዎ እና እሷ ራሱ አረቧ ራሱ ከአበሻ ውጭ ሌላ ከስተመር የላትም። አበሻ ነው እንደዚህ ትርኪ ምርኪ ነገር የሚወድ አበሻ ነው። ሌላ ማን ጠንቋይ ቤት ይገኛል ብላችሁ እና ከዛ አላችኋለሁ። ቀውጢ ፈልቷል። በጣም ነው የሚያስጠላው እውነት። ይሄማ አልጀዚራ ላይ መዘገቡ አይቀርም። አሁን አልጀዚራ ተዘገበው። እንግዲህ እናንተስ አንዲኑ የአረብ ቅምጥ ናችሁ የመዲያም ቅመሞች። አሁን አረቦች እንግዲህ አበሻው ጠንቋይ ጋር ሄዳሉ አልቀጥርም ነው የሚሉት ጋይስ። እና እላችኋለሁ ቀውጢ ነው የተሰራው። ሲያስጠነቁሉ ሲያስመትቱ ተስማምተው ነበር። አሁን ተጣልተው ነው ጋይዝ። አሁን መጨረሻ ላይ ተጣሉ። ሌባ ሲሰርቅ ይስማማና ሲካፈል ይጣላል አይደለም የሚባለው። እና እንደዛ ተጣልቶ አሁን ጉዱ እየወጣ ነው። የተወሰኑትን እኔ ያሰማችኋለሁ። አዳምጡማ ጋይስ። ያልታደረነን አንዴ ነው የነሱማ ጫን ያለ ነው። አልጀዚራ ላይ እየተዘገበ እንደው ጉዲያችን ነው ጋይስ። በየሄድንበት ኢትዮጵያኖች መተተኞች እየተባልን ኧረ ተው ቢያንስ ሀገራችን ከኢትዮጵያ ድረስ። አንዷ ደግሞ በጣም ያሳቀችኝ መተቱን ያመጣችላት እናቴ ናት፣ ያሰራችላት እናቴ ናት ብላ እሷ የጉዳች መስሏት የቤተሰቦቿን ሁላ ጉድ ዘረገፈች ጋይስ። እኔ የምለው ይሄ ጥንቁልና ለምን በህግ መፍትሄ አያገኝም ጋይስ? ህግ ለምን እልባት አይሰጠውም? ለምን ፍርድ አይሰጠውም? ምክንያቱም ከኢትዮጵያ ቤሩት ድረስ ሰው የሚገል መድኃኒት እያሰሩ የሚልኩ ሰዎች በህግ መጠየቅ አለባቸው። የሰው ህይወት እያበላሹ ሀብታም እናረጋችኋለን እንዲህ እናረጋችኋለን እያሉ ተባህር እናሻግራችኋለን ኤሮፓ እናስገባችኋለን እያሉ ሰውንም ላይ ያስገቡ የስንቱ ህይወት እያጨለሙ የሰውን ገንዘብ እየበሉ የሌላውን ህይወት በመድኃኒት በምናምን እያበላሹ። ስለዚህ ለምን በህግ አይጠየቁም? እንደኔ የኢትዮጵያ ህዝብ ሃሽታግ አድርግና እነዚህ ጠንቋይና አስጠንቋይ በህግ ይጠየቁ። አዎ እንዴ ነውር እኮ ነው ይሄ እኮ ስራ አይደለም። ጥንቆላ እንደ ስራ ተፈቅዶ የሚቀርበት ይቀር ከዚህ በኋላ ጋር ጥንቆላ ስራ አይደለም። ሳትፈራ ሳትጠረጥር እኮ መብቴ ነው እኔ እሄዳለሁ አለች እኮ ሪች የምትባለው። እኔ አዎ ጠንቋይ ቤት እሄዳለሁ አስጠነቁላለሁ፣ እኔም ራሴ ስኔ ዘቅዝቄ ጠነቁላለሁ። አሁን እሷ ከሊቢያ ስደተኞች ሁላ ባህር አሻግራችኋለሁ እያለች ብዙ ነገር ብዙ ብር በልታለች አሉ ጋይስ። አሁን ይሄ መብቷ ነው። የስንቱን ብር እየወሰደች የስንቱን ህይወት እያጨለመች ምን አይነት መብት ነው? ሰርታችሁ አትኖሩም እንዴ? ጭራሽ በአደባባይ ቲክቶክ ላይ እንጠነቁላለን ብላችሁ መጣሽ። አለመታደል ይሄ መብት አይደለም ጋይስ። እንደኔ ይሄ በህግ መጠየቅ አለባቸው እነዚህ ሰዎች ጋይስ። ያው እንደውም ኮሜንት ላይ ምናምን በመተት ምናምን ያሳበዷቸው የገደሏቸው ሁሉ አሉ እያሉ ነበር ኮሜንታተሮች። አላህ ይስጥር። ያው እነዚህ ሰዎች እንኳን ራሳቸውን አጋለጡ እንጂ በህግ መጠየቅ አለባቸው። ያችም ከኢትዮጵያ ድረስ እናቴ ናት መተቱን የላከችው መድኃኒቱን እንዲጠጣው ሱሱ ያረኩትን ብላለች። ቤተሰቦቼ ባለ ምንድነው አምልኮ ናቸው አለች። ምናልባት እነሱም ይሆናሉ የሚሰሩት እንትኑ መተቱ። አለመታደላችን
የጥንቁልና መጨረሻው ያው እንደዚህ ነው። ምክንያቱም መጀመሪያ ላይ ሸይጣን ሆሆ ቢላችሁ መጨረሻ ላይ ኪሳራ ነው። አላህ ይስጥር። አላህዬ አደር አይማናን ከእንደዚህ ከመተተኛ ከጠንቋያም ሰው አርቀኝ እንዲያታቀርበኝ። እኔማ እየፈራሁ ነው ጋይስ። ከዚህ በኋላ በሻና አልቀርብም ማምን ባላኮርፋት ኖሮ ጓደኛዬን ሰምታችኋል። ባላኮርፋት ኖሮ ይሄ ደግሞ ራሄል ለፍሬ እኔ ባላኮርፋት ኖሮ ገነትን ነው ወይስ እሱን ነው? ማንን ነው? እኔ ባላኮርፋት ኖሮ በፌክ አካውንቱ ባደልቹ ኖሮ ፌክ አካውንቱን ስሙ እያት ነበረ እንዴ ያን ፌክ አካውንት ለምን ተናገር ተመለሰላት ነበር ወደ ሰላም ልክ ስለ ፌክ አካውንቱ ስታወራ ቀስ ብላ ለምን ፌክ አካውንቱን ደለችው? ባትደልቹ ኖሮ እኮ በሱ ፌክ አካውንት ሜንሽን አድርገንም ፖስተው ነበረ። ስለዚህ ፌክ አካውንት እውነት ነው ማለት ነው። መተቱን ገነት ብትሆን የሚያደረገችው የሱሱን ባል ደግሞ የሱሱ ባል ገርል ፍሬንድ ነኝ ብላ ደግሞ የምታወራት የነበረችው ፍሬና ሪች ናቸው ማለት ነው። ይኸው ፍሬ በፌክ አካውንት ባልሽ ነን የባልሽ ገርል ፍሬንድ ነኝ ብላ ታወራሽ ነበር አብረን ቁጭ ብለን ብላ ራሄል በፍጹም ብላ ነበረ። ይኸው ፍሬ ደግሞ አወጣችሁ፣ ማስረጃውን አወጣችሁ። ትሪፕል ጋይስ ሊወስዱብና 12 ዊናችንን ትሪፕል እንዳይወሰድ 12 ዊናችን ታታለች። ግን ወይላቴ ትችላለች እንዴ አለቻት። እዛው ሀቢባሽን ውደጂ የውሻ ዘር አይደለችም እንቁርቲ ነው። እሺ እና እኔ የውሻ ዘር ነኝ ማለት ነው። እንቁርቲ የውሻ ዘር አይደለችም ማለት አየሻት ራሄል አየሻት ወዳጅ መስላ መጣችሽ። እኔ የውሻ ዘር ነኝ። እሺ እንቁርቲ የውሻ ዘር አይደለችም። እዛው ሀቢባሽን ውደጂ ማለት ሀቢባ የውሻ ዘር ናት ማለት ነው። ጠብቂ ኦ ማለት ነው። አራኔም እያለው ማንቲም እያለው የትም ላልሄድ እንደዚህ አይነት ቦታ አልሄድም። ውሸት ነው። አይችሉም፣ እንደውም አይችሉም። ውሸት ነው። ምንም የሚሰሩት ነገር ውሸት ነው። ያው አንቺ እዛ ሄደን አሰራን፣ አንቺና ልጁ ተለያየች። አይሰራም እንደዚህ አይነት ነገር ጓዴ። ይሄው እኔ ቲክቶክ ላይ እየዋሸኋቸው አይደለም፣ እየዋሸኋቸው አይደል? ጊፍት የሚሰጡኝ እንግዲህ እኔ ታጥኛለሽ። ውሸት አጋጣሚ የሚገጥምላቸውን ነገር ነው የሚነግሩን እና ምናምናቸው እንጂ ውሸት ነው። እባክሽ እንደዚህ አይነት ቦታ አልሄድም። ከሄድኩ ከአንቺ ጋር ለመደብ ደግሞ ነገሩ ስንት ቀን ከእሷ ጋር 3 ቀን ነው ሲል አለ። ኧረ እስኪ በእናትሽ በክት እሺ፣ እንዴት እንዳስጣላችን እግዚአብሔር። እሷማ በቃ ብትመጣ ብሬ ብዙር እንዴት ቲሸርት ጀርባዬን እኔ እየበሰበሰ ምን ነው ቤቴም ቁጭ ብዬ አልቻልኩትም ሙቀቱን በእናትሽ። እና ሀሳብሽን ሰብስቢ ጓደኛ ሰላይ ለማንም ሳያውቅ አሪፍ ነው። በቃ አበሉሽ ያው ጓደኛዬ ኤሊን አሪፍ ነው ሀሳቡ። እሱ ብዬሻለሁ። እሱ ይከፍላል የቤት ኪራይ ብቻ። እስኪ እሱ ይከፍላል የቤት ኪራይ። ማን ነው? ባሏን ቆይ እንትና ማለት ነው። እንደገና እየተደበደብኩ ነው። ፈልግሻለሁ በኋላ ደውይልኝ። እየተደበደብኩ ነው አለችው። እሺ በይ በኮሜንት እሺ በይ። ላበላብ የምትሆነው ምን ስትሆን ነው ሀቢባ? ላበላብ ጠንቋይ ቤት በመመላለስ ነው ማሪ። በእግሯ ነው የምትሄደው ጠንቋይ ቤት። የጠንቋይ አውቶቢስ ነኝ አላለችም። ህዝቡን ይዛ ጠንቋይ ቤት ስትመላለስ ላበላ በሆነ ቲሸርቴ ነው እያለች ያለችው። ግን ህዝቡን እየዋሸሁት ነው ጊፍት የሚሰጠኝ ታውቂያለሽ አይደል? ውሸት ነው። እና እንትና ማን ነው ይሄ የፍሬ ቦይ ፍሬንድ ላይ ፍሬን እንዳይተዋት ያስመትቱበታል አብረው ሄደው። ግን መተቱ ስላልሰራ ፍሬን ተዋት ልጁ በቃኝ ብሎ ሄደ። ከዛ አየሽ መተቱ ውሸት ነው ማለት ነው። መተቱ አይሰራም ማለት ነው። ምክንያቱም ይኸው አሰርተንበትም ቦይ ፍሬንድሽ ተወሽ እኮ ነው የምትላት ቦይስ ላይ ለፍሬ። ፍሬ ግን ይኸው አወጣችባት። እሷ ግን ፌክ አካውንት የሚባል ነገር የለንም ብላ ነበረ። የሱሱን ባል ሱሱን እና ባሏን ለመለያየት የሱሱ እኔ የሁላችሁ ምን ብላ ነበር የምታወራት? እኔ የባልሽ ቦይ ፍሬንድ ጓደኛ ነኝ፣ የባልሽ ገርል ፍሬንድ ጓደኛ ነኝ እና ባልሽና ገርል ፍሬንዱ ሲገናኙ ፎቶ አንስቼ ይልክልሻለሁ። እዛው አብረን ስንሆን አንቺ ራሱ እንድትደዊ ያደርግሻለሁ። ሰዓቱን ልክ የሚገናኙበትን እኔና እሷ አብረን ስለምንኖር ነው የምትለው። ለራሷ ለነፍሷ እንደምትፈራ ደጋግማ ነግራኛለች። የእነዚህ ልጆች ህይወት አደጋ ላይ መጣል አልፈልግም። እች ልጅ ከቤሩት ስለወጣች ነው። 8 ዓመት ቤሩት ኖራለች። ማንም ቤሩት ውስጥ ያለ ኢትዮጵያዊ ያውቃታል። የራሷን ስራ ያለምንም ሼም ነው እየተናገረች ያለችው። ስራ አትሰራም ነበረ። የተለያዩ ሀብታም ወንዶች እየጠበሰች
ገነት በጣጥ ቤት ይዛ እየመጣች $11 የሚሸጠውን ቮድካ ወይም ውስኪ እሷ እንዳለችው ራሷ ከአንደበቷ እንደሰማችሁት $80-70 እንዲያወርዱ ታደርግና ጠጥተው ምናምን በነጋታው ገነትና ሀና ነው ስሟ እሷ ይካፈሉታል ብሩን የከፈሉትን እና በቅፈላ ነበር ምኖረው ብላለች በግልጽ አማርኛ። እና በጣም ሀብታም ወንዶች እየጠበስኩ ስለማመጣላት ገበያ ስለማመጣ አንቺማ ታዋጫለሽ ለምን እኔ ጋር አትሰሪም? ቴንኪዩ ዙዙዬ። ሳለ ወይ አሉ ስሙን አልጠራም። ይጨሳለ ወይ ስሙን? አዎ አለ። ግቡ አልኳቸው። ገቡ። አስተናገርኳቸው። ጓደኛውን የሚያጨሰው ያኛው ይጠጣል፣ እሷ አጠገብ ተቀመጡ። ያኔ ብር ያለው ሰው እንደዚሁ አይተን እናውቃለን። ይናሱ እንጠቃቀሳለን። እነዚህ ሰዎች ያላቸው ነው እንዴ? እኔ አይቼ አውቃለሁ። መላ ያለ ሰው ማለት ነው ብዬ ከዛ እንዴት ነው መኪናው ራሱ ያበደ ነው አይቼዋለሁ። እነዚህ ሰዎች ያላቸው ነው አልኳት። ኦኬ ተቀመጡ ምናልን አስተናገርኳቸው። እሷ ጋር ተቀምጡ 2 ሳምንት እሷ ጋር ተቀምጡ። ለምን የቤቷ ባለቤት ናት፣ እኔ ሰራተኛ ነኝ። ገባሻ? ሰው እኔን መርጦ ነው እኔ ጋር ከተቀመጠ እስከፈለገ ከጋበዘኝ ነው እንጂ እሷ ባለችው አይሆንም። ገባሻ? ከዛም በቃ ሰዎቹ ሲያዩ ከኔ ጋር ነው የሚስቁት፣ ይጫወታሉ። ከዛ የሆነ ሰዓት ላይ እሷ የሆነ ቢዝነስ አግኝታ ትጠፋለች። ያን የራሷ ቢዝነስ ትሰራለች። እሷ ማረፍ ነው የሚልሽ $100 ሆነ $200 ሲሰጣት ወጣ ተደክላ ነው የምትመጣው። የሆነ የሞተ ሽማግሌም አላት የቤት አስቤዛ እያመጣ የሚደክላት። የሞተ ደካማ ነው ይሄ እኮ አባትሽ እኮ ነው ምንም ስላት ይሄ ከፊሌ ነው አለችኝ። እና ስላት ከፊሌ ስለሆነ ከሱ ጋር የሚፈልገውን አደርጋለሁ ምናምን አለች። አንቺ ከወጣቶች ጋር ምን ታደርጊያለሽ? ዛሬ ጋብዘውሽ ብር በትኖ ብቻ ነው የሚለው ለአንቺ አይጠቅምሽም። እንደዚህ አይነቶችን በሚስጥር አደባባይ ሳይሆን በሚስጥር ያዝ አድርገሽ ቤትሽ ውስጥ ምናምን በበበ እኔ ለዛ አይነት ነገር አይመቸኝ። እዛው ቀፍዬ እዛው እናቴ እንዲች ሳይነግሩኝ ብሬን ተቃብዬ ላጥ ብዬ ነው መጣፋ ብዬ ክለብ ላይ ጨፍራለሁ፣ ብሬ በተናል፣ ልቅምቅም ማድረጋለሁ፣ ቀፍላለሁ፣ ብን ብዬ ነው መጣፋው። ሰላቢ ነኝ አልዋሽሽም። ከዛን በቃ ከእሷ ጋር ቤት ውስጥ ባለ ላይፎች ብዙ ነገር አሳልፈናል አልኩሽ። በትንሽ ጊዜ ውስጥ ማድረግ እኔ ኢትዮጵያ ብትመጣ አንደኛ የምገላት ገለትን በዚህ ራሱ እስር ቤት እንደሚገብ ትጋሽ እገላለሁ ማለት አይባልም። ለምን እንደሆነ ያለችውን እኮ ሰለማት ወንጀል ነው። በዚህ ማለት ወንጀል ነው። እግሯ ውስጥ እንደዚህ ያስራመቻት ልጅ አለች። ከወንድ ጋር ተኝታ ቀርጻት አብዬ እግሯ ስራ አንበርክካ ያስላሰቻት ልጅ አለ። ራሷን እስከ ማጥፋት የደረሰች ትሄዳለች። ቪዲዮን እንድገልትላት ነው። እና ግን በመጨረሻ እግሯን ካሳመቻት በኋላ ገለተችላት። እንደ ውሻ አስልሳት ማለት ነው። ግን ገለተችላት። አዘኢንድ ዋናው ግን ገለተችላት። ልጅቷ ስቲል ናው ይቺ ልጅ ቤሩት ውስጥ ነው ያለች። ከዛም በኋላ ከዳውራም ጠፍታ መዳም ቤት የገባችው ከናቃጧን አጥፍታ እስካሁን ድረስ ያላገኘኋት። ብታምኚ ባታምኚ ማለት ነው። ግን አሁን ይህንን አትናገሪ በቃ። ልጅቷ ስቲል ቤሩት ውስጥ ካለች ለምን ላንቺ ነገረችሽ የሚለውን ሄዳ ደግሞ ሊሆነ ነገር እንዳታረጋት ልጅቷን ማንነቷ ምናምን ነበርኛ በቦታ እሷ ቤት እኮ ነው መታ ልጅቷ ቤቷ ውስጥ ስትልሳት። ስለዚህ ልጅቷ ነግራሽ አይተሽ ነው? ባይናይቼ ነው። ለምን አሁን እኔ እናቴ ለእሷ እንድታደረግላ ስለሰጠው ገነት በቃ እኔን ምን አደረገችኝ እንደ ሚሞሪ ሚስጥር ሰዳት። مرحبا رحيل قبل ما كفي الفوز الثاني راحت كبتهم بالبحر. ما في شيء انا سريع عندي، ما في انا ما بشتغل مع الشيطان، لكن خليها تروح تشتغل مع الشيطان ما تجي لعندي خلص. ما وان باي وان እንድትረጉም ለትፈልጉ የጠንቋይዋን አንዴ አልቆ ቮይሱ ደግሞት ነው ከመጀመሪያ ጀምሮ ስሟት እኮ። مرحبا رحيل مرحبا رحيل ማለት ሰላም ነው።